ዛሬ ላንቺ ምርጥ ሰርፕራይዝ ያዘጋጀ ነው እና ይህንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ። ውይ ዛሬ ላንቺ ምርጥ ሰርፕራይዝ አለ። ከፊት ለፊታችን ድኮል አለ። ወይኔ ጉዴ ፈላ። ቆይ ጓደኛን ተብዬዎች ባልም ተብዬ አንድ አይነት። እኔ ልጁ ባንተ እንዳይወጣ ነው መፈራው። እውነት የወለድከው ልጅ እንደው በአንተ ይሄ ጅላጅል በጓደኛ የሚሄድ ይሄ በጓደኛ የሚመራ በራሱ የማይቆም በራሱ ቆሞ የማይሄድ በራሱ ወስኖ የማይሄድ አይነት ልጅ እንዳይሆን እፈራለታለሁ። እንደው አብርሽ ትንሽ እንኳን ዞር ብላ አታስብም እንዴ? ዛሬ እኮ ልጅ አለ፣ በቃ ባለትዳር ነህ። ዛሬ እኮ አባት አለ። ምንድነው እንደዚህ አይነት ነገር መጃጃል? ለመረም ይሁን ፕራንክም ይሁን ለቀልድም ይሁን ትንሽ እኮ ለልጅህ እናት ጥንቃቄ እኮ የሚባል ነገር አለ። ለልጅህ እናት አይምሮ እንዳይነካ እንደ የፈለገ እንኳን ከሩታ ጋር እንኳን ተነጋግራችሁ የምታረጉት ነገር ከሆነ እኮ ይሄ ነገር አይምሮ ይነካል። እውነቴ ነው የምልህ፣ አይምሮ ይነካል። አራስ ናት፣ በዛ ላይ ያልጠነከረች ናት። በዛ ላይ ገና 3 ወር 2 ወር አልሞላትም። በዛ ላይ የልጅህ እናት ናት። እንዴት እሷ ላይ እንደዚህ አይነት ነገር ታደርጋለህ? ሲጀመር እኔ የሚያናድዳኝ ነገር ይህ በሰዎች የሚመራ ነገር። አንተ ጭንቅላት የለም እንዴ? የማሰባያው ጭንቅላት ተደፍነዋል እንዴ? አብርሽ ተደፍነዋል እንዴ? ቆም ብላ አስብ እንጂ ቆም ብላ አስብ እንዴ። ነገስ ህይወት እንደው ሩታ ሺ ትቅርብህ እንበል እሺ። ሩታ ጋር ተፋቱን ላትፋቱም ተፋቱ እንበል። ነገ አንተ ጋር የምትመጣ ሴት እንዴት ነው የምታስተዳድራት ነው? እንዴት ነው የምታኖራት ነው? እንዴት ነው የምትመራት ነው? አንተ አማካሪዎች ጓደኞቹ ናቸው። አማካሪዎች፣ ጠበቃዎች፣ ጓደኞቹ ከአንተ የባሱ ጅላጅል የማያውቁ ምንም ነገር የማያውቁ እንደው እግዜር ፈጥሯቸው እንዴ እግዜር ረቷቸው እዚች ሚዲያ ላይ መጡ እንጂ ይሄ የማስተዳደርም ይሁን የማኖርም ይሁን ምንም አይነት እውቀትም ብቃትም የሌላቸው ሰዎች ናቸው ማለት ነው። ስለዚህ መጥፎ ጓደኛ የውላችሁ እንዲህ ነው የሚያረጋችሁ። ጥሩ ጓደኛ ደግሞ እዚህ ላይ እንድትውሉ አያረጋችሁም። እንደዚህ ጅላጅል እንድትሆኑ ደግሞ አያደርጋችሁም ማለት ነው። እኔ ሁሌ እምላችኋለሁ አይደል ቤተሰብ፣ እኔ ሩታ ሁል ጊዜ በጣም ታሳዝነኛለች እውነት ለመናገር ማለት ነው። እና እንደው ቪዲዮውን ቁጭ ብላ እንደዚህ ስታየው ምን አይነት ስሜት ነው የሚሰማት? ምንድን ነው አይምሯ ላይ የሚሰማ? ምናልባት እኮ እኛ ተመልካች ስለሆንን ወደ እኛ ስትመጣት ስቃ ራሷን እንደምንም አድርጋ ሸፋፍና ጥሩ ሰው ለመምሰል ጠንካራ ሰው ለመምሰል ጎበዝ ለመምሰል ብዙ አይነት ነገር ተጠቅማ ልትመጣ ትችላለች። ግን እስቲ ሴት አይደለንም? ይሰማን የለ ሴት እኛ ብንሆን እኛ አራስ ሆነን ልጅ ወልደንለት ልጅ የወለድንለት አባት ከማንም ሴት እንደዚህ ሲንዘላዘል ይሄ ለአጫሙ ሲለቅ ተንበርክኮ ደግሞ እንደዚህ ቀለበቱ ፕሮሚስ ሲያረግላት ምናምን ነገር ብናይ ምን አይነት ስሜት ነው የሚሰማን? እስቲ ሴቶች ማለት ነው እኛ ብንሆን ምን አይነት ጭንቅላት ነው ምን አይነት ነገር ነው የሚሰማን? ሩታ ጠንካራነት አውቃለሁ፣ ግን ጠንካራ ማለት እኛን በሌለ ሰው በማያት ቦታ ወይም ደግሞ ሰው በሌለበት ቦታ እንደዛ ጠንካራ ናት ማለት አንችልም። እሷ እዚህ ጋር ስትመጣ ጠንካራ ለመምሰል ብዙ አይነት እንትኖች ልታሳየን ትችላለች፣ ግን አይደለም። አንደኛ አፍቅራችሁት በራሳችሁ ፍላጎት አፍቅራችሁት ቤተሰብ አይደለም የዳራችሁ፣ በራሳችሁ ፍላጎት አፍቅራችሁት ወዳችሁት የመጣችሁት ሰው ሁሉ ጊዜ ከሱ ጋር እኖራለሁ ኑሮዬ ሁሉ ዘመኔ ሁሉ ከዚህ ሰው ጋር እኖራለሁ ብላችሁ አይታችኋል። ትላንትና የሩታ አመጣጥ እንዴት እንደነበረ ይቅርታ ብዙዎቻችን ስንሰድባት ነበረ። እንዴት ሴት ልጅ ወንድ ትጠይቃለች? እንዴት እንደዚህ ታረጋለች ስንላት ብዙዎቻችን ስናደንቃስ፣ ብዙዎቻችን ስናማስ፣ ስንረግማት፣ ስንሰድባት የነበር ያ ሁሉ መስዋዕት የከፈለችለት ፍቅር ዛሬ ደግሞ ተከታ አራስ ልጅ ሆና ተከታ እቤት ቁጭ ብላ ለዛውን በቪዲዮ እያየች ከሴት ጋር እሺ ገዳሚ ሲል ምን አይነት ነገር ነው የሚሰማን ያለው? እውነት እኔ ለምን እንደሆነ አላውቅም። እዚህ ጋር እነሱ ለጥቅም ይሁን ለጉዳትም ይሁን ያመጡታል። ግን ለሰው አይምሮ ለምን አይጠነቀቅም? አብርሽ ተብዬው ቤተሰብ አብርሽ ተብዬው ለምን አይጠቀም? አምጣ በሞትና በመካከል አምጣ የወለደችለት እናት እያለች በስቃይ አምጣ የወለደችለት እናት እያለች እዚህ ጋር ከሴት ጋር እሺ ገዳሚ ሲል ምን አይነት ነገር ነው የሚሰማን?
እንዴ አብርሽ ምን ሆነ ነው? የራስህን አቋም የለህም ወይ? የራስህ ሀሳብ የለህም ወይ? በቃ ሚስትህ እኮ ናት። የፈለገ ነገር ተበድል እስከ ጥግ ድረስ እኮ መሄድ አለብህ። እስከ ጥግ ድረስ እኮ መታገል አለብህ። አንተ እኮ ይሄ ለሰው እይታ በቃ እሺ አይተኝም፣ ልጄን አታሳዩኝም፣ ከኔ ጋር መሆን አትፈልኝም። ሴት እንደዚህ አይነት ይሄ ጋጠ ወጥና እንደዚህ አይነት ማስመሰል ነገር አትወድም። ከልብህ አይደለም እያልከው እየሄድከው ያለ ወነትም ልጅህ ናፍቆት እየሄድክ ያለው ከልብህ አይደለም። ሴቶች ደግሞ እናውቃለን፣ ከልቡ የሚመጣና ይሄ ለሽንገላ የሚመጣ ሰዎች እናውቃለን። ሴት ልጅ ጥበብ አላት ሲባል አልሰማችሁም እንዴ? አልተገረማችሁም? ስለዚህ በጣም ይቅርታ። ስለዚህ አብርሽ እንደው እውነት ሩታን የምትፈልጋት ከሆነ ልጅህን የምትፈልገው ከሆነ ከነዛ ቅራቅንቦ ጓደኞችህ እርቀህ እነዚህ ቅራቅንቦ ጓደኞችህ አስርቀህ በቃ እኔ ሚስቴና ቤቴ እኔ ሚስቴና ልጄ ትሻለኛለች፣ እናንተ ሁለተኛ አጠገቢ እንዳደርሱ። በቃ ሩታዬ የምትፈልጊው ይሄን ነው አይደለ? ከጓደኞቼ እንድርቅ ነው አይደለ የምትፈልጊው? አንቺን ብቻ መርጬ እንድኖር ነው አይደለ የምትፈልጊው? ልጄን ብቻ መርጬ መኖር እንደምትፈልጊው ብለህ ጠይቀህ ታውቃለህ? አይታቅም። ስትሄድ በአንድ እጅህ አንድ ሴት አንጠልጥለህ ትሄዳለህ፣ በአንድ እጅህ አንድ ወንድ አንጠልጥለህ ትሄዳለህ። የትኛዋ ሴት ነው አሚን ስቃ የምትቀበል? የትኛዋ ሴት እንዴ? ስትሄድ እኮ ብቻህን ሄደህ አታውቅም። ለብቻ እኮ የምትሄድ ሰው አይደለም፣ አቋም የለህም። ለብቻ የምትራምስ ሰው አይደለም፣ አቋም የለህም። ፈሪ ነህ። ፈሪ ስለሆንክ ነው ለብቻ ማትሄደው። ሰው ድጋፍ ስለሚያስፈልግህ ነው። እንደው ብሎልህ እዚህ ላይ ተነሳህ እንጂ አንተ እኮ መምራት የምትችል ሰው አይደለህም። ከምሬ ነው ምልህ። ምክንያቱም መምራት የምትችል ሰው ብትሆን ኖሮ ማለት ነው ያኔ ድሮ ሩታ ከመጣች በኋላ ከዛ በኋላ በህይወታችሁ የመጣች ሴት የመጣች ቀን ነበረ በራስ አቋም መቆም የምትችለው የነበረው። ስለዚህ አንተ እኮ በራስ አቋም የመቆም የማትችል ሰው ነህ፣ መኖር የማትችል ሰው ነህ። ሁሌ ድጋፍ ያስፈልጋል፣ ሁሌ ሰው ያስፈልጋል፣ ከኋላ ሰው ያስፈልጋል፣ ከፊት ሰው ያስፈልጋል፣ ከግራ ሰው ያስፈልጋል፣ ከቀኝ ሰው ያስፈልጋል። ያ ካልሆነ ግን አንተ መኖር አትችልም። እዚህ ዓለም ላይ መኖር አትችልም። እዚህ ኑሮ ላይ መኖር አትችልም። ለምን? ትወድቃለህ፣ በቃ ወይ ትሞታለህ። ስለዚህ ያን ነው አንተ ጭንቅላትህ ውስጥ ያለው እንጂ ያ ባይኖር ኖሮ ይሄ ሁሉ ድርጊት አታረግም ነበረ። ይሄ አሁን ፌዝ ነው፣ ነገ እኮ ቀልዴን ነው፣ ፕራንክ ነው ብለህ ትመጣ ነበር። ለሚስትህ ደግሞ ይሄን እንትን አይሰጣትም፣ ይሄ ነጻነት አይሰጣትም። በቃ አንተ አስበህበት አልመህበት ነው እየመጣኸው። በቃ ሩታን እንደማትፈልጋት ልጅን እንደማትፈልግ ነው እያሳየህን ያለኸው። ይሁን እሺ ይሁን፣ ነገስ እቺ ሄርሜላም የምትለዋ ካገባሃት እሷስ ማኖር ትችላለህ። አቋም ይኖርሃል፣ በአቋም ትጸናለህ። ከጎን ጓደኞች አይኖርም፣ ወይም ከግራ እጅ ከቀኝ እጅ ሴት ይዘህ አትመጣም። ትመጣለህ፣ ምክንያቱም የምትቆም ሰው አይደለም፣ ታስታውቃለህ ማለት ነው። አቋም ያለው ሰውና አቋም የሌለው ሰው እንኳን እኔ አሁንማ ሩታ እንኳን እንቀረብሽ እሰይ ነው የምለው። እውነት እሰይ ሩታዬ እንኳን እንቀረብሽ። አንቺ ጎበዝ ነሽ፣ ጠንካራ ነሽ፣ ልጅ ነሽ፣ ወጣት ነሽ፣ ምንም ነገር ማድረግ ትችያለሽ። ገና የፈለግሽው ነገር መርጠሽ ማግባት የምትችይ ሴት ነሽ። እንኳንም እግዚአብሔር በፍሬ ባረከሽ። እውነቴ ነው የምልሽ። እንኳንም ባረከሽ፣ እንኳንም ተባረክሽ፣ እንኳንም በፍሬ ተባረክሽ እንጂ ማለት ነው። ገና መርጠሽ የምታገቢ አብርሽ እንኳንም ቀረብሽ። ይሄ ነበር ያፈቀርሽው፣ ይሄ ነበር የወደሽው። እንደው ምኑን አይተሽ ይሆን ያፈቀርሽው? እንደው በምኑ ይሆን የተታላልሽው? እውነቴ ነው የምላችሁ፣ በምኑ ይሆን የታታላልሽው? ሩታ የዛኔ እንደው ምኑ ይሆን ያታለለሽ? ምኑ ይሆን እንድታፈቅሪ ያደረገሽ? እኔ አሁን ይሄን ነው ማስበው ማለት ነው። ስለዚህ አሁን እንኳንም እሰይ እንኳንም ቀረሽ። በራሱ መመራት የማይችል በራሱ መሄድ የማይችል የራሱ አቋም የማይችል ምን ያደርግልሻል? ነገም እኮ አብሮሽ ቢኖር መቃጠል ነው እንጂ ሌላ ትርፍ የምታመጩ ነገር የለም። ነገም እኮ አብሮሽ ቢኖር ማልቀስ ነው እንጂ ከሱ ጋር ኖረሽ ደስታ የምታገኙ ነገር የለም። ስለዚህ እንኳንም ቀረብሽ አብሮሽ፣ እንኳንም ቀረብሽ። እኔ በጣም ነው ይሄ እኔ እንጃ አላቅም። ይሄ የራሱ አቋም የሌለው ሰው እንዴት ነው የሚያስጠላችሁ? ቃቅ እኮ ነው የሚላቸው። እውነት በራሱ መምራት የራሱ ውሳኔ የሌለው ሰው እንዴት ነው የሚያስጠላችሁ?
እሺ እንዴት ነው ምላት? ይሄ እንትና አመማልት እሺ ተመርቀቅ እንደዚህ ነው። ምንድነው ይሄ? ምንድነው? የራስ አቋም ይኑር እንጂ ምንድነው ይሄ? እጅ አትበለና፣ እጅ አትበለን። እስቲ በራስ ብቻና በቻናለ ብቻና እስቲ በራስ ብቻ መቆም ልመድ እስቲ። አየህ ስለማትችል እኮ ነው የሰዎች ድጋፍ የሚያስፈልግ። ገባ? እኔ በራስ በቻናለህ አንድ ቀን ብቻህን ስትመጣ ብቻህን ነገሮችን አመጣጥነህ ወይም ብቻህን ነገሮችን አበላልተህ ስትናገር ሰምቼ አላውቅም። ሁሉ ጊዜ አንድ ወሬ ታወራን። ምን ልበለ ቻናሎቼ ምንድን ነው ማስተላልፈው የምትል ሰው ነህ እውነት። በቃ አንተ ተመክረህ ነው እዚህ ጋር ቻናል ላይ እያስተላለፍከ ያለው። ጓደኞች ምን ዛሬ ምን ቪዲዮ ልልቀቅ፣ ምን ልበል እስቲ እንትን ድጋፍ ስጡኝ፣ እስቲ እንትን ስጡኝ ምትል ሰው ነህ። በራስ አቋም ስለሌለ ማለት ነው። እስቲና ብቻና እስቲ ተዋቸው ጓደኞች፣ የሚረቡ አይደሉም ጓደኞቹ፣ የሚያዋጡ አይደሉም ወይ ተመልካች። እውነት እኔ በእነሱ ፋንታ እኮ እኔ ተቃጠልኩኝ። እንደው ሩታ አሳዘነችኝ እውነት። ሩታ የመጀመሪያ ህይወቷ አሁን ብሎ ደግሞ ትላንትና ምን ፖስት አድርጎ ነበረ? ወይኔ ምንድነው ኧረ ጽሁፉ ጠፋብኝ። እቺ ከሄርሜላ አንድ አይነት ተለብሶ ምንድነው ብሎ ፖስታ ይሄ በቅናት ምንድነው ማስቀናት ምናምን ነው ምንድነው ምናምን ነገር ምንድነው በቃ ያንተ ያለን ሴት መቆም አትችልም እንዴ? ያለ ሴት መሄድ አትችልም እንዴ? ያለ ሴት ብቻህን መምጣት አትችልም? ያ ሴት በቃ ከጎን ከሌለ ወይም ደረትህ ላይ ካልተለጠፉ መምጣት አትችልም እንዴ? ያረብ ወይኔ በጣም የሚያስቅ ነው። በቃ ያለ እንትን ነው እንዴ የተፈጠርከው? ኧረ ተው፣ ጥሩ አይደለም። እና ቤተሰቦቼ በጣም ያሳዝናል እውነት ለመናገር ማለት ነው። እንግዲህ ምን እንላለን? ሩታ ጽናቱን ይስጥሽ። እንግዲህ ያው ተመልከች ተብለሻል፣ ይሄ ላይፍሽ ነው ተብለሻል። ግን ነገ መልካም ነገር እንደሚሆን ጥሩ ነገር እንደሚሆንልሽ ነው መመኘው ማለት ነው። ስለዚህ ሩታዬ አይዞሽ፣ 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 ተስፋ እንዳትቆርጪ፣ እኛ ከጎንሽ ነን። አንቺ ብርቱ ነሽ፣ በራስሽ አቋም የምትኖሪ፣ በራስሽ ሀሳብ የምትሄጂ፣ በራስሽ ውሳኔ የምትሶኝ ጎበዝ እንደሆንሽ ጠንካራ እንደሆንሽ እኔ መቼ እንዳወቁኝ ታውቂያለሽ? ድሮ አብረሽ አፍቅሬዋለሁ ብለሽ የመጣሽ ጊዜ ቤተሰብ ሳቲ በራስሽ ውሳኔ የወሰንሽ ጊዜ ነው። የዛኔ ነው በቃ አቋም ያለሽ። ምክንያቱም እንደዚህ አይነት ሴት በጣም ጎበዝ ጠንካራ ሴት ናት። በራሷ መወሰን በቃ እኔ እወጣዋለሁ፣ የሚመጣብኝን ሁሉ ፈተና እችለዋለሁ፣ የሚመጣብልኝ ሁሉ መከራ እችላለሁ ብላ ምትቆም ሴት በቃ አንቺ ያኔ ስትገቢ ገብቶሻል። ቤተሰብ አለ፣ የአካባቢ ሰው አለ፣ ብዙ አይነት ሰዎች አሉና ያ ሁሉ በዙሪያሽ እቋቋማቸዋለሁ። ምን አይነት እንትን እንደሚያመጡብሽ ታውቂያለሽ አይደለ? እሱም የኢትዮጵያ እንትን ሆነን ማለት ነው። ስለዚህ ያ ሁሉ ነገሮች እቋቋማቸዋለሁ ብለሽ በራስሽ አስበሽ ወስነሽ የመጣሽ የዛኔ ነው እኔ አንቺ ማድነቅ የጀመርኩት ማለት ነው። ምክንያቱም ማንኛውም ሴት እንዴ የሆነ ነገር እንኳን የራሷ ፍላጎት ቢና ወይኔ እናቴስ፣ አባቴስ፣ የሰፈር ሰውስ፣ ወንድሜስ፣ እህቴስ ትላለች። በራሷ መወሰን አትችልም፣ ጠንካራ ያልሆነች ሴት ማለት ነው። ስለዚህ ውድ ሩታዬ እንወድሻለን፣ ከአንቺ ጎንነን። ምንም እንዳትፈሪ፣ ምንም እንትን እንዳትይ፣ መልካሙን እመኝልሻለሁ። ልጅሽን በሰላም ይደግልሽ፣ ይመረቅልሽ፣ ያግባልሽ፣ አያቱኝ፣ ቅድመ አያቱኝ። ስለዚህ በሌላ ቪዲዮ እስከምንመጣ ድረስ ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንመጣ